በሙሉ ያልሆነውም የሆነውም ኢንጂነር ነው የሚመስለው። ድሮ እኔም ማቀው አመራር መሰረት ድንጋይ ሲጣል ይገኛል፣ ሲመረቅ ሪቫን ይቆርጣል። በተረፈ በፌሮ ይሰራ በጭቃ ይሰራ ያቅ። ይሄ ደግሞ ማሳየው ኮንዶሚኒየም ይዱናዩ አንዳንዱ እኮ በጭቃ የተሰራ ኮንዶሚኒየም አለ። የተሰሩት ስራ ክብርት ከንቲባ እንደው እኔ ማስበው በአድዋ ጦርነት ጊዜ መቀሌ ፎርቲፊኬሽን ጦርነት ላይ እቴጌ ጣይቱ እዛ የነበር ወታደር ወደቀ ተሸነፈ በሚባልበት ሰዓት ያንን ወታደር አቀናጅተው ድል እንዲያደርግ የመሩበትን ሁኔታ የሚያሳይና እርሶ ከተማችን ወደቀች፣ ፈረሰች፣ ተዘረፈች፣ ወዲ ሆነች፣ ወደዛ ሆነች የሚባልበትን ሐሳብ ሰብረው አዲስ አበባ ላይ ዳግማዊት እቴጌ ጣይቱ በመሆን ስራዎች እንዲሰሩ ያደረጉበትን ሁኔታ የሚመሰክር ስለሆነ እርሶና ካቢኔው እርሶና የከተማው አስተዳደር ከታች እስከ ላይ ያለው በሙሉ በዚህ ድል ሊኮራ ሊደነቅ ይገባል እላለሁ። ይሄንን በቅርበት ነው የምናገረው እኔ። ለምን እንግዲህ በተለያዩ ጉብኝቶች ክብርት አፈ ጉባኤ ለተሰጠኝ እድል እጅግ በጣም አመሰግናለሁ። ክብርት ከንቲባ በዛሬው ዕለት ምክር ቤት ተገኝተው ያቀረቡት ሪፖርት ለምክር ቤት አባሉና ዛሬ በዚህ ቤት ለታደመው የከተማው አስተዳደር አካላት ግልጽ ከተማው ላይ የተሰሩ ያሉትን ስራዎች ፍንትው አድርጎ የሚያሳይ ከዚህም ባሻገር ለሀገራችን ሕዝቦች አዲስ አበባ ላይ ምን እየተሰራ እንደሆነ መረጃ የሚሰጥ ከዚህ ሌላ ደግሞ አዲስ አበባን የትርምስ ማዕከል እንዲሆን ለሚመኙ አካላት ሀሳባቸው ህልማቸው ክስም እንዲል የሚያሳይ ትልቅ ስራ ትልቅ ሪፖርት ነው። ክብረት ይስጥልኝ እላለሁ። እንግዲህ የአዲስ ምዕራፍ ምክር ቤት ከተዋቀረ በኋላ የከተማ አስተዳደሩን ስራዎች በቅርበት እያየን በአንዳንድ ነገሮችም አጋዥ እየሆንን የምንመሰክራቸው በርካታ ስራዎች አሉ። ከዚህ አኳያ በኮሪደር ልማት በጣም የሚደንቀው ኮሪደር ልማት እኮ አምና ግንቦት ላይ ነው ካቻምና የታወጀው ወይም ስራው የተጀመረው። ግንቦት ላይ እንደ ምክር ቤት ቀርቦ ካጸደቅን በኋላ ስራው የተጀመረበት 2 ዓመቱ ገና አልደረሰም። ከዚህ አኳያ በ2 ዓመት የተሰሩት ስራዎች አዲስ አበባ ላለፉት የሆኑ አመታቶች ያልሰራቻቸው በጀት ራሱ ወይም ገቢ ራሱ በዚህ ደረጃ ያልሰበሰበችባቸው አዲስ አበባ ሌሎች የአፍሪካ ከተሞች እንዲቀኑባት የሚያደርግ ስራ ነው የተሰራው። አዲስ አበባችን ላይ የተሰራ ያለው ስራ እውነት እኔ የታሪክ መምህር ስለሆንኩኝ ከወረዳ እስከ ከተማ ያሉ የቢሮ የጽህፈት ቤት ኃላፊዎችን በማስተባበር የልማት አካላትን የዚህ ልማት አካል ሆነው ተግባር ውስጥ እንዲገቡ ከማድረግ አኳያ የተሰሩት ስራ ክብርት ከንቲባ እንደው እኔ ማስበው በአድዋ ጦርነት ጊዜ መቀሌ ፎርቲፊኬሽን ጦርነት ላይ እቴጌ ጣይቱ እዛ የነበር ወታደር ወደቀ ተሸነፈ በሚባልበት ሰዓት ያንን ወታደር አቀናጅተው ድል እንዲያደርግ የመሩበትን ሁኔታ የሚያሳይና እርሶ ከተማችን ወደቀች፣ ፈረሰች፣ ተዘረፈች፣ ወዲ ሆነች፣ ወደዛ ሆነች የሚባልበትን ሐሳብ ሰብረው አዲስ አበባ ላይ ዳግማዊት እቴጌ ጣይቱ በመሆን ስራዎች እንዲሰሩ ያደረጉበትን ሁኔታ የሚመሰክር ስለሆነ እርሶና ካቢኔው እርሶና የከተማው አስተዳደር ከታች እስከ ላይ ያለው በሙሉ በዚህ ድል ሊኮራ ሊደነቅ ይገባል እላለሁ። ይሄንን በቅርበት ነው የምናገረው እኔ። ለምን እንግዲህ በተለያዩ ጉብኝቶች ተሳታፊ ነኝ ከመጀመሪያው እስከ መጨረሻው። በቀላሉ በአሁኑ ጉብኝት የአዲስ አበባ ፖሊስ ኮሚሽን ላይ የነበረኝ ጉብኝት፣ ከንጦጦ እስከ ፒኮክ የነበረው ጉብኝት፣ አቶ ጥላሁን በአሁኑም በባለፈውም ሲያስጎበኝ፣ የቀበና ላይ አቶ አብርሃም ሲያስጎበኝ እኔ በትክክል አይቻለሁ። እነዚህ ይህ ማለት ስራዎቹ ከመሰራት ባሻገር እንደ ከተማ አመራር እኮ ስራውን እኮ ኢንጂነር ነው የሚመስለው እኮ በሙሉ
ያልሆነውም የሆነውም ኢንጂነር ነው የሚመስለው። ድሮ እኔ የማውቀው አመራር መሰረት ድንጋይ ሲጣል ይገኛል፣ ሲመረቅ ሪቫን ይቆርጣል። በተረፈ በፌሮ ይሰራ በጭቃ ይሰራ አያውቅም። ይሄ ደግሞ ማሳየው ኮንዶሚኒየም ሂዱና እዩ። አንዳንዱ እኮ በጭቃ የተሰራ ኮንዶሚኒየም አለ እንዴ! ይሄ እኮ በጣም የሚደንቅ ነው እኮ። አመራሩ የፌሮ አቀማመጡ የሚናገርበት፣ የሲሚንቶ አደራደሩ የሚናገርበት፣ የድንጋይ አቀማመጡን ቅርጹን የሚናገርበት ሁኔታ መፈጠሩ እኮ በቃ ለስራው ፋሚሊ ነው አመራሩ። ስለዚህ በዚህ ዘመን በአመራርነት ላይ የተሳተፉ ሰዎች ክብረት ሊገባቸው ይገባል ብዬ አምናለሁ። ከዚህ ሌላ ከተማችን ላይ እየተሰሩ ያሉ ስራዎች እኔ እንግዲህ በእያንዳንዱ ነገር ላይ ባለቤት ነኝ። ለምሳሌ ትምህርት ላይ ብንሄድ ትምህርት ላይ ባለቤት ነኝ። ትምህርት ላይ በፊት ያልነበረን እንደው ትምህርት ቤት ያልደረሰባቸውን በፊት አስፋልት አቋርጠው የሚመጡ ተማሪዎችን ትምህርት ተደራሽ የሆነበት የትምህርት ግብዓት በአፋጣኝና በቀላሉ የሚቀርብበት በፊት የሚገርማችሁ ትምህርት ቤት ላይ ርዕሳነ መምህራን አካል ጉዳተኛን አልቀበልም የሚሉበት ዘመን ነበር። አሁን እኮ የልዩ ፍላጎት ሴንተሮች ቁጥራቸው የተለየ ሆኗል። ለልዩ ፍላጎት ሴንተሮች ቢሮ በጀት መድቦ እቃ ገዝቶ እያቀረበ ልዩ ፍላጎቶችን በባለሙያዎች እንዲደገፉ እያደረገ ያለበት ሁኔታ ነው ያለው። ምገባው የትምህርት ግብዓት አቅርቦቱማ በተደጋጋሚ ተነገረለት። በዓለም አቀፍ ደረጃም ከተማ አስተዳደሩ ተመሰገነበት፣ ተሸለመበት። መሬት ላይ ያሉ ስራዎች ግን በጣም በርካታ ናቸው። ስለዚህ ትምህርት ላይ ያለው ለውጥ እንዴ ትናንትና ከ6000 በላይ በጣም በከፍተኛ ሁኔታ ስንጓጓለት የነበረ ከ6000 በላይ መምህራን በማህበር ተደራጅተው የመሰረት ድንጋይ ተጣለላቸው። ከ7 ወር በኋላ ቤት ይረከባል። ይሄ የሚደነቅ እኮ ነው። እኛ ከ7 ወር በኋላ ተብሎ እንኳን አይታወቅም። G+10 ነው። G+10 አይደለም G+4 እንኳን ሲሰራ በፊት 2 ዓመት 3 ዓመት እየፈጀ ነው የሚጠናቀቀው። ይሄ ከተማ አስተዳደሩን ይበል የሚያስገኝና የሚያስመሰግን ነው። በጤና ዘርፍ ብዙ ሆስፒታሎች ጎብኝቻለሁ፣ አይቻለሁ፣ ለመታከም ሄጃለሁ። ባለሙያም ካለመኖሩ ባሻገር ባለሙያው የሚጠቀምበት ግብአት እንኳን የለም። አሁን አዳዲስ እየተገነቡ አዳዲስ እየተስፋፉ ያሉ ሆስፒታሎቻችን በባለሙያ የተሟሉ ከዛ ባሻገር በዓለም አቀፍ ደረጃ ፓርቲያችን እንዳስቀመጠው መንጠር መንሻገር የሚለውን ሐሳብ የሚያሟሉና ዓለም አቀፍ ላይ አሁን የሚመሰከርላቸው የቻሉ የሕክምና ዕቃዎች የገቡባቸው ከዛ ባሻገር ደግሞ የአልጋቸው መጠን በጣም የሚደነቅና በፊት ከነበሩት 2-3 እጥፍ ያደጉበት ሁኔታ ነው ያለው። ሴቶች ህጻናት ላይ ብታዩ ድሮ ሴቶች ስራ የማያገኙበት ስራ የሚናፍቁበት ሁኔታ ነበር። አሁን ሴቷ በስራው የምትካተትበት በተማሪዎች ምገባ፣ በሴፍትኔት በጣም በበርካታ ስራዎች በጥቃቅንና አነስተኛ ኢንተርፕራይዝ የሚሳተፉበት በርካታ ስራዎች ከተማችን ላይ እየታየ ነው። ይሄ የሚያስመሰግን ይሄ ይበል የሚያሰኝ ነው። እንደውም ቀጣይ ከዚህ በላይ እንድንሰራ የሚያነሳሳ የሌላ ህልም እንድናልም የሚያደርግ ነው። ከዚህ ሌላ ከስራ ዕድል ፈጠራም ድሮ እኮ 1000 2000 በከተማ ደረጃ ተሰብስቦ የሚጠራው አሁን እኮ 100,000 200,000 እየተባለ ነው በግማሽ አመት ራሱ። አምና በሙሉ አመት ከተፈጠረው የስራ ዕድል ዘንድሮ በግማሽ አመት የተፈጠረው የስራ ዕድል የላቀበት ሁኔታ ነው ያለው። አመራሩ ስራ ሲሰራ ከወረዳ እስከ ከተማ ድረስ 724 ሲባል እኮ በጣም በርካታ ፍዳ ያለበት ጫማው የሚሸትበት ልብሱ የሚቆሽሽበት መብላት መጠጣት የማይችልበትን ሁኔታ እያየን ስራ እየሰራ ከተማችን እየተቀየረ ያለበት ሁኔታ ነው ያለው። በቅዳሜና በእሁድ የሰንደይ ማርኬት የሚገርማችሁ ብታዩ እኔ አሁን ሰንደይ ማርኬት ተጠቃሚ ነኝ። ሰንደይ ማርኬቶቹ አንዳንዶቹ ለትራንስፖርት ቅርብ የሆኑ ለምሳሌ አቃቂ ታክሲ ተራ መናኸሪያ አካባቢ ሜክሲኮ ካያችሁ መሃል ሜክሲኮ 4 ኪሎ ከሚኒሊክ ትምህርት ቤት ፊት ለፊት መገናኛ መሃል ላይ አየር ጤና መሃል ላይ ሳሪስ ታክሲ ተራ ብታዩ ሰው ገዝቶ ወደ ታክሲ ጥልቅ የሚልበት አይነት አሰራር መመቻቸቱ በጣም የሚመሰገን። በዛ ላይ የግብአቶቹ ጥራት ከዚህ በፊት ጥራት ያልነበረባቸው እንደው ከዚህ ከምንገዛ ገበያ ሄደን ብንገዛ ምንልባቸው ነበሩ። አሁን ከገበያው ጋር ተመጣጣኝ ግብአቶች እየቀረቡ
ይሄም አስመስጋኝ ነው። የከተማው ነዋሪ የኑሮ ሁኔታ እንደው ማቅለል የሚችልበት የተወደደውን ነገር መሻገር የሚችልበት ሁኔታ እየተፈጠረ ነው ያለው። ክብርት አፈጉባኤ፣ ክብርት ከንቲባ፣ እኔ አዲስ አበባችን ላይ አሁን እየተሰራ ያለውን ስራ ማድነቅ የማይችል ህሊና መዲናችን አዲስ አበባ ላይ እየተሰራ ያለውን የልማት ተግባራት ማክበር፣ መናገር፣ ለሌሎች ማሳወቅ የማይችል አእምሮ እንደው ኢትዮጵያ እንድትፈርስ የሚፈልጉ ሰዎች ደም የተቀላቀለው ሰው ካልሆነ በስተቀር ኢትዮጵያዊ ሆኖ ማድነቅ የማይችል አለ ብዬ አላምንም። ከዚያ አኳያ አመራሩ በጀመረው ልክ አጠናክሮ ቢቀጥል ዘንድሮ እንደ ምርጫ ነው እንግዲህ ከዚህ በላይ ለህዝቡ ቃል ገብተን በሌላ ምክር ቤት ደግሞ ከዚህ በላይ የምንመሰክርበት አይነት ሁኔታ ቢመቻች ሰናይ ነው እላለሁ። ይሄንን ካልኩኝ አንድ ሁለት ጥያቄዎች ያነሳለሁ። ክብርት ከንቲባ እንደው ማጠቃለያ ሲሰጡ አንደኛው የአቃቂ ስቴዲየም እና የአቃቂ ኢንተርናሽናል ስቴዲየም እና የአቃቂ ድልድይ ጉዳይ እንደው በዚህ ዓመት የመመረቅ ዕድል አላቸው ወይ? ምንድነው ያሉበት ደረጃ? እዚህ ላይ ሐሳብ ቢሰጡ። ሁለተኛ ከተማችን ላይ አሁን ከኑሮ ውድነት አንጻር ሰው በተለይ በጣም የሚጠየቀው የዘይት ጉዳይ ነው። ዘይት አሁን እስከ 2400 500 ድረስ እየገባ ነው። እንደው የሰንደይ ማርኬት ይህን መፍትሄ ስለሚፈጥር ከተማችን ላይ ያሉ ትላልቅ አስመጪዎችን በማወያየት በማናገር በሰንደይ ማርኬት በሁሉም ላይ እንኳን 200 ምናምኑ ላይ እንኳን መቅረብ ባይችል ዋና የሰንደይ ማርኬቶች ላይ እንኳን ዘይት ቀርቦ ሰው በተመጣጣኝ ዋጋ የሚያገኝበት ሁኔታ ቢፈጠር። ሶስተኛው ከፐብሊክ ሰርቪስ አንጻር እንደው ክብርት ከንቲባን ቢያዩት አሁን በተለያዩ ቢሮዎች ሪፎርም እየተደረገ ነው። የከተማችን ሰራተኞች ለፈተናም እየቀረቡ ነው። ፈተናም ተፈትነው ያው የሚያልፉ ያልፋሉ፣ ማያልፉት ደግሞ አያልፉም። ከዚህ አኳያ ማያልፉት ላይ አንደኛ ምደባቸው ላይ ተመጣጣኝ ምደባ የሚያገኙበት ሁኔታ እንደው ቢታይ። አንዳንድ ቦታ ላይ ቅሬታ እየሰማው ትናንት አንድ ሁለት ክፍለ ከተማዎችም ዞር ብዬ ነበረ። ቅሬታ እየሰማው ስለሆነ እንደው እነዚህ የሚመደቡ አካላቶች ተመጣጣኝ ቦታ ላይ የሚመደቡበት ካልሆነ ደግሞ አዋጁም የሚፈቅድ ይመስለኛል ሁለተኛ የመፈተን እድል ቢሰጣቸውና ተፈትነው ተመጣጣኝ ቦታ የሚመደቡበት የመጀመሪያው ቦታ ላይ እንኳን ባይመደቡ ተመጣጣኝ ቦታ የሚመደቡበት አይነት አሰራሮች ካለም ቢያብራሩ ወይም አቅጣጫ ቢሰጡበት። ሶስተኛ እና የመጨረሻው ክብርት ከንቲባ ይሄን ስናገር ከአደራ ጋር ነው። እኔ ልጆቼን ቢያንስ በወር አንዴ ከአቃቂ አንድም ወይም ሁለትም ትራንስፖርት ተጠቅሜ 4 ልጆች አሉኝ። በትራንስፖርት ይዘን እንመጣለን። ወይ አንድነት ወይ የሆነ መዝናኛ ቦታ አስገባቸውና ጫወታ ተጫውተው ከጨረሱ በኋላ በወክ ሜክሲኮ አረፍ ብለን ፏፏቴውን አይተን ውሃም መራጨት ስለሚወዱ ተራጭተው እናልፋለን። ከዛ 4 ኪሎ መጠን ያን እናደርጋለን። ከዛ ፒያሳ እንመጣና አድዋ ስር ቁጭ ብለን ጀግኖች አባቶቻችንን እያመሰገንን ከዛ የከተማ አስተዳደሩን ስራ ደግሞ እያደነቅን ፏፏቴው ውስጥ ውሃ ተራጭተን እንሄዳለን እና በጣም የሚያምር ሁኔታ አለ። ከአቃቂ እዚህ ድረስ ሲመጣ ደግሞ ድካሙ እንደዛ ነው። እናም በጀመሩት እርሶና ካቢኔው በጀመሩት እጃችሁ አቃቂ ላይ ቶታል የሚባለው ወይም ቃልቲ ላይ እንደው የባከነ ቦታ የድሮ ወሳኝ ኩነት ጽህፈት ቤት የሚባለው ቦታ ላይ የባከነ ቦታ አለና እዛው ላይ ድንቅ ያለ ፏፏቴ ቢሰሩልን ላለው አመሰግናለሁ። እሺ አመሰግናለሁ። በዚህ መስመር የተከበሩ ወይዘሮ አማን ተከበሩ ዶክተር እትሳ ተከበሩ ዶክተር አለማየሁ አራት አምስት ባዊ የተከበሩ ፕሮፌሰር ነቢዩ አመሰግናለሁ። ክብርት ጉባኤ ለሰጡኝ እድል ክብርት ከንቲባችን ቀርቦ በዚህ አጭር ጽና ለ6 ወር የተሰሩትን ስራዎች ላቀረቡልን እኔም እንደማንኛውም ምክር ቤት አባል በጣም አክብሮት አለኝ። በጣም በ6 ወር ውስጥ የተሰሩ ስራዎች ብዙ ናቸው። ሲሰሩ ላብም እንቅልፍ መጥቶ ብዙ ተቸግረው የተሰሩ ስራዎችን በዚህ ልክ ለህዝባችን ለምክር ቤቱ ያቀረቡት በጣም አመሰግናለሁ። ሜቢ ብዙ ከኔ በፊት የተናገሩት የምክር ቤት አባላቶች ብዙን ተናግረዋል። ከነዚህ ውስጥ ሜቢ
አለመናገር ራሱ በጣም ስለሚያምን ፍግነትም ጭምር ስለሆነ ነው መናገር ብዬ ያሰብኩት። በተለይ አገልግሎት አሰጣጥ የዛሬ 3 ዓመት ወደ ኋላ ተመልሰን ስናይ ህዝባችን ሮሮ የነበረው ህዝቡ አመራሩ ቁጭ ብሎ መልስ አይሰጠንም፣ አመራሩ ለምንድን ነው ቢሮ የማይቀመጡ ክብርት ከንቲባ ሁላ ስሉ የነበሩት ዛሬ ህዝባችንም ያውቃል። ሮብ አርብ ሁሉም አገልግሎት ሰጪ ሁሉም መልስ ሰጪ አንድ ቦታ ቁጭ ብሎ ለህዝባችን የሚሰጠው መልስ ሲሆን ይሆናል፣ ሳይሆን ደግሞ ይቀራል ብሎ የሚሰጠው ህዝባችን እርካታ አለው። እያመሰገነም ነው። እንደኛ ነን የማናመሰግነው እንጂ ህዝቡ በጣም እያመሰገነ ነው። አንድ ማዕከል አገልግሎት መሶብ የተፈጠረው ጥሩ ነገር አለ። እዚህ ውስጥ አሁንም ችግር የለም ማለት አይቻልም፣ ግን ኦልሞስት ችግሩ የተቀረፈበት ለህዝባችን አመራሩ የአገልግሎት ቀን ነው ብሎ ቁጭ ብሎ ለህዝባችን መልስ እየሰጠበት ያለው ሳልናገር ማለት ስለሌለብኝ ነው ይሄንን። ሌላኛው ባለፈው በጉብኝት ያየነው ፖሊስ ኮሚሽን በኮምፒውተር ቁጭ ብሎ ኤቭሪቲንጉን የሚከታተሉበት የዘመነ አንዳንድ ቦታ ስንሄድ እውነት ኢትዮጵያ ውስጥ ነን የሚል እኛው አመራርም ሆነን እዚህ ውስጥ ያለ ነው ገብተን ስናይ የኛ ከተማ ናት የሚያሰኙ ኦቨርናይት ተሰርቶ የሚያድሩ ስራዎች እኔ በጣም ጥሩና ራዲካል የሚባል ለውጥ ያለበት ናቸው። በተለይ ፖሊስ ኮሚሽኑን አዲስ አበባ ፖሊስ ኮሚሽን ሳመሰግኑ ማለፍም እኔ ቢቻልና ሁሉም ሰው ቢያየው ቢቻል በየክፍለ ከተማ በየወረዳ እንደው ማስተማር ቢቻልና እንደሚቻል ተሰርቶ ማስተካከል መቀየር እንደሚቻል ብዙ ማሳያ ስለሆነ ጥሩ ነው ማለት እወዳለሁ። ሌላኛው በሴፍትኔት አራቱ ክፍለ ከተማ ላይ የተሰራው ሴፍትኔት ሲባል እንግዲህ የሆነ እንደ ተረጂነት እንደምናምን ነበር የሚቆጠረው። ዛሬ G+ ህንጻ እየተሰራ ለሴፍትኔት ተሰጥቶ ስራ እንዲያገኙ ቢቻል እኔ ሁሉም ክፍለ ከተማ ላይ ቢሆን ቢቻል እንደው ብዬ እንደ ለክብርት ከንቲባ ማቀርበው ሁሉም ክፍለ ከተማ ላይ ይሄ ነገር እንደው እናቶችን ችግርተኛን ሰው ተኩር የሚባለውን በተግባር የኖሬ ፓርቲ ነው። በተለይ ሴፍትኔቱ ቢስፋፋ እኔ ከምንም በላይ ደሃ ማህበረሰብ አንድ እንዳቦ ቁርስን ለመብላት ለልጆቹ ቁርስ በልቶ ሚዛን የሚያስብ ሰው በዛ ልክ መሆኑ ቢቻልና ቢሆን እና የማያቆኔ በሚዲያም እየተደገፈ ቢሰራ የሚል ነው ያለኝ። በጣም ትልቅ አድናቆት ስላለኝ ነው እንደ ምክር ቤት አባል። ሌላኛው በማህበራዊ ዘርፍ ላይ የተሰሩት እንደ ቀላል የምናየው ቀደም ክብርት ከንቲባችን ሲያቀርቡ ዴይኬርን ለእናቶች ብዙ እናቶች እኮ ስራ ትቶ ነበር ህፃናቶቻቸውን ለመያዝ ቤት የቀሩት። እኔ ማቃቸው በኔ ወረዳ ላይ በነበርኩ 3 እናቶች ስራ ትቶ ዴይኬር እዛ ወረዳ ላይ ሲከፈት ወደ ስራ የተመለሱ አሉ። ባለሙያዎች ደንብ እንዲትቶ በቤት ገብቶ ገና ተመልሶ ዴይኬሩ ሲሰራ ወደ ስራ 3 እናት ማለት በአንድ ወረዳ ላይ ከዛም በላይ ደግሞ ሊሆን ይችላልና በእናቶች ላይ የተሰሩ ስራዎች እንደ ቀላል የምናያቸው አይደለም እና ትልቅ ነገር ነው ለማለት ወዳለው። የነገዋ ሴቶችን በሴቶች ላይ በተለይ በእናቶች ላይ መስራት ሀገር ላይ መስራት ነው እና ይሄ አሁንም ይበል የሚያሰኝ ቀጠልም ያለበት መስፋፋት ያለበት ነው ብዬ ነው የማስበው። እዚሁ ላይ በትምህርት ዙሪያ የተሰሩ ስራዎች እኔ ብዙ ቋንቋ መማር ማወቅ እውቀት ነው። አንድ ቋንቋን ብቻ ይዞ ሰው መሄድ እኔ አለማወቅ ነው ብዬ ነው የማስበው እንጂ ማወቅ አይደለም። አሁን የሚተቸው አዲስ አበባ ላይ እንዲ ቋንቋ ተማሩ እንዲ ተብሎ ሁላ በሚዲያ መራገፈው አለማወቅ ነው ብዬ ነው የማስበውና ይሄ እንደም ቢስፋፋና ሌላ ቋንቋም ተጨምሮ አማርኛ፣ ኦሮምኛ ብቻ እንግሊዝኛ ብቻ ሳይሆን ሌላ ቋንቋም ተጨምሮ ልጆች እንዲማሩ ቢደረግ እውቀት ነው። የሆነ ቦታ ሄጄ በቋንቋዬ ውጪ መማር ስለምችል እኔ ሌላ ሚዲያም ያላገኘ ብዬ ማስበው ትምህርት ላይ የተሰራ በተለይ ተማሪ ውጤትን ለማሻሻል አሁን ልጆች ቅዳሜ እየተማሩ ነው መንግስት ትምህርት ቤት። የመንግስት ትምህርት ቤት ብቻ አይደለም ክላስተር ተደርጎ የመንግስትና የግል አንድ ላይ የመጡ ያንን ጋፕ ለማጥበብ ልጆች ቅዳሜ እየተማሩ ነው። ሰኞ፣ ሮብ፣ አርብ ጠዋት ከ1 ሰዓት ጀምሮ ላይብረሪ ይገባሉ። መምህር ተመድቦላቸዋል። እኔ በተጨባጭ ልጅ ስላልችበት ስለማቀው እንደው ሰው ላይ ያቃል ወይ የሚለው ነገር ነው። እኔ ለውጡን ሳይ ማለት ነው መምህር ለአንድ ተማሪ ተመድቦ ለ7 ተማሪ አንድ መምህር ተመድቦ ለውጣቸውን እየተከታተለ የተማሪ ውጤት ለማሻሻል እየተከደ ያለው እኔ ሚዲያም የተሰራበት አይመስለኝም። ግን በጣም ትልቅ ለውጥ ያለው ከሰኞ እስከ አርብ ማታ የሚማሩት ከ10 ሰዓት በኋላ እስከ 12 ሰዓት እየተማሩ ላይብረሪ እየገቡ
ቅዳሜን ሙሉ ቀን አንድ ላይ ክላስተር ተደርጎ የግልና የመንግስት ተማሪ ርቀቱን ለማጥበብ ሼር እየተደራረጉ የሚማሩት ነገር እኔ አሁንም ኢቭን ሚዲያ ቢሰራበት የሚል እንትን ስላለኝ ማለት ነው የአዳሪ ትምህርት ቤት ስታይል ነው አሁን ያለው። ሰዓታቸውን በጣም ኢፌክቲቭሊ እየተጠቀሙ ነው ተማሪዎች፣ ለውጥ አላቸውና ይሄን አሁንም ቢሰፋ ሚዲያ ቢሰራበት ከተማሪ ውጤት ማሻሻል ጀርባ ያለው መምህር ነው። አሁን ለመምህሩ የተደረገው የተጣለው መሰረተ ድንጋይ ይሄ ከምንም በላይ ሰው ልጅ የሚኖረው ተስፋ ነው። ተስፋን አድርጎ ነው የሚኖረውና ቤት ደግሞ ከመሰረታዊ ነገር ውስጥ አንዱ ስለሆነ ያን ተስፋ እኔ ከምንም በላይ አሁን መምህሩ እንድታናገሩ በየመድረኩ ሲጮህ የነበረው ምን ስለ የነበረው ዛሬ መምህራኖቻችን ብሰሙ ተስፋ አላቸው ለተማሪም ተረጋግተው ለማስተማር የተማሪን ውጤት ለማምጣት እንደሰው እነሱም ደግሞ እና ይሄ ጥሩ ነገር ነው፣ መስፋት አለበት። ቢቻል ለመንግስት ሰራተኛም ኢቭን እንደማያውቅ ሰው ባልም በዛው ልክ ማህበር እየተደራጁ የሆነ ነገር እየቆጠቡ ለቤት ነው የሚቆጠቡ ስለ ራሱ በራሱ ተስፋ ስለሆነ ቤት መሰረታዊ ነገር ያው ኒድ ስለሆነ በዛ ልክ ቢሆን የሚል ነው ያለኝ። ሌላኛው የሰላም አካባቢ ላይ የአዲስ አበባ ሰላም እንግዲህ በትንሽ ከተማ እንኳን ሰላም እየተረበሸ ነው የሚኖረው። በአዲስ አበባ ከተማ ግን ሰላም ሰራዊት የሚባለው አሁን በጣም ሞራል አላቸው። ሰላሜን እኔ ነኝ የምጠብቀው ያውቃሉ ማለት ነው። አሁን ብዙም ጉትጎት አይፈልጉም። ስልጠና አላቸው፣ ብዙ ለውጥ አላቸው። አሁንም ከዚህ በላይ ተጠናክሮ ቢሄድ የአዲስ አበባ ሰላም እንዲሁ አይደለም የሰፈነው ይታወቃል። ሌሊትም ቀንም ፖሊስና ሰላምና ጸጥታ ፖሊስና ሰላም ሰራዊት ተቀናይተው ነውና ትልቅ ለውጥ ያለበት ነውና ይሄንን በዛ እንትን ብል እኔ መጨረሻ ላይ ለማለት የምፈልገው ሚዲያ ላይ ነው የሚቀረም ብዬ ነው የማስበው። አሁንም ስቲል ነው በቲክቶክ በአጭር እንትን ሰው ረጅም የማንበብ ረጅም የማየት ረጅም እንትን የለውምና እኔ አመራሩ በተለይ ብዙ አመራር ነው አዲስ አበባ ላይ ያለው ከወረዳ አንስቶ እስከ ከተማ ያለው አመራር ትልልቅ ፎሎወርስ ያላቸው አመራሮች አሉ። ግን ደግሞ በዛ ልክ እየተጠቀምንበት ነው ወይ እየሸጥን ነው ወይ የሰራነው ስራ ምን እንደሚባለው አይሾ ባለፈው የመጣው ሰው ያስታወቀውን አይሾ ሲል ከቅርታ ጋር እሱ ያስታወቀውን ያለኛ እኮ ማስታወቅ እንችል ነበር። ስንቱ አመራር ነው በታች ላይ የብልጽግና አመራር ነው ሼር ላይ ካርግ ሲባል ሼር አድርጎ ዲሌት የሚያደርገው የሆነ ቦታ ያለው ጓደኛው እንዳይ ይሄ በትክክሉ ተገምግሞበት አመራሩ በስርዓቱ የተሰራውን ውሸት አይደለም። ይሄ አሁን የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው፣ የሚታይ ውሸት አይደለም። አሁን እንጃ ክብርት ከንቲባችን እዚህ ያቀረቡት በአይን አይተናል የምናውቀው ነው። ያው ፍላጎት ስለማይል ክብርት ሳምሶን ቅድም አቃቂ ላይ በቃ ፍላጎት ነው ይሄ። አሁን ኮሪደር እኛ ጋር ለምን አልመጣም? መዝናኛ እኛ ጋር ለምን አልመጣም? እዚህ ከምንመጣ እሱ ነው ያለው። አሁን እዚህ መጥተው በነፃ ማዝናናት በፊት አልነበረም። ግን ፍላጎት ሁሌም የሰው ፍላጎት ሁሌም ስለሚቀጥል እኛ መንደር ላይ እኛ ሰፈር ላይ ምንም ኖርማል ነው። ይሄ ጥያቄ ነው። እኛ ኔቄ እዚህ ጋር ይልማ የሚል ጥያቄ ስለሆነ ማለት ነው። ይሄ እንዳለ እኔ በዛ ልክ ቢታይ የሚል ነው ያለኝ። በስራ እድል ላይ ስራ እድል በጣም ተፈጥሯል። ግን እውነት ስራ እድል የተፈጠረውን ስራ እድል በጣም የሚያስተምሩ ሼድ ወስዶ ከዩኒቨርሲቲ ወጥቶ በተለይ ማኑፋክቸሪንግ ላይ ወጣቶች እኔ ማቆ በተጨባጭ ማቆ መረጃ መስጠት የሚችል ልጅ ሰው ከነሱ መማር የሚችል ሀሮማያ ዩኒቨርሲቲ መጥቶ ባለፈው እንደ ምንድነው የሚባለው አፋን ኦሮሞቲን ቤካን ነው አከሚዳን ሀሙ ምንድነው አይ ዶንት ኖ የሚያጭድም ኖርማሊ የታጨደውን እየወቃ በትንሽ ብር ማሽን ማለት ነው ሰርቶ ኢንጂነሪንግ ተምሮ የወጡ ወጣቶች ናቸው። በስር ተደራጅተው ሼድ ወስደው አሁን እነዛ ልጆች ሚሊዮነር ሆነዋል። እነሱ እንደዛ አይነቱን ተከታትለን የት ወረዳ ላይ የት ክፍለ ከተማ ላይ ወጣት ወስዶ ሼድ ወስዶ እየሰራበት ነው። አንዱ ከአንዱ ምርጥ ተሞክሮ እንዲወስድ ለማለት ፈልጌ ነው። ሀሮማያ ዩኒቨርሲቲ እኛ እዚሁ ቁጭ ብለን ሀሮማያ ዩኒቨርሲቲ ማአት እንደ ትራክተር ያርሳልም እዛው ደግሞ እያጨዱ ለዶቶ ማይቹ ያጨዱ ወስዶ ያረጉና እዛው እንደ በአንድ በኩል ያወጣላቸዋል። እንደዛ አይነት ከዩኒቨርሲቲ ወጡ ያመኑ ተቀይሯል። እነዛ ልጆች ሀብታም ሆኗል። ይጀብቃሉ። መኪና አላቸው ምን አላቸው በትንሽ አመት ውስጥ ማለት ነው 1-2 አመት ውስጥ ሰርቶ ክሬት አድርጎ እንደዚህ አይነት በየቦታው ስላሉ ማለት ነው በየቦታው ስላሉ እንደዚህ አይነቱን ከላው ላይ ምርት ተሞክሮ ቢወሰድና
ሌሎችም እያደራጀን እያሳመን ማመን ላይ ወጣቱ ሰርቶ ማግኘት ላይ ስለሚቀረው በዛ ልክ ቢሆን የሚል ነው ያለኝ። አጠቃላይ አዲስ አበባችን የአፍሪካ መዲና የምርት ተሞክሮ መቀመሪያ እኔ እርግጠኛ ነኝ። ዴኬርን ከኛ እየወሰዱ ነው፣ ምገባን ከኛ እየወሰዱ ነው፣ ጽዳት አገልግሎትን ከማአት ዓለም ማለት ነው ዓለም ነው ከኛ እየወሰደ ያለው። አፍሪካ ብቻ ሳይሆን አሳንሰን ራሱ ማለት የለብንም። አገርን ነው አፍርሰን የገነባ ነው የሚባለውን ከኛ በላይ ነዋሪም ራሱ እየመሰከረ ስለሆነ ነዋሪም እየመረቀ ስለሆነ ነውና እኔ አሁንም ከዚህ በላይ ለምርጫ አይደለም የተሰራው ለመስራት ነው የተሰራው። ያ የተሰራው በራሱ ጊዜ እየተናገረ ስለሆነ እኔም እንደ አንድ ምክር ቤት አባል ይሄንን ሳላመሰግን አላልፍም። አሁንም ይቀሩናል ብለው ቅድም መጨረሻ ላይ ክብርት ከንቲባ ቀጣይ ብለው ያስቀመጡትን በዛው በተለመደው ከሄድንበት የሚቀር ነገሮች ይኖራሉ። ፍላጎት ስለሆነ ቅድም እንደተናገርኩኝ ቢበል የሚያሰኝ ነው በርቱ ለማለት ነው የምወደው። አመሰግናለሁ።